ጅቡቲና ኢትዮጵያ ድርድር ጀመሩ። ጀሃነም መግባት ይችላሉ። ግብጽም ሰላም ጤና ይስጥልን ውድ የጥለት ቤተሰቦች እንደምን አላችሁም? በአመታት የማይቀየሩ አቋሞችና ጥላቻዎች ያሉበት ቢሆንም በዚያው ልክ ደግሞ በየቀኑ በርካታ መገለባበጦች የሚታዩበትም ነው። በዚህ ዝግጅታችን ሁለት ጉዳዮችን በዋነኝነት እንመለከታለን። አንደኛው ጅቡቲና ኢትዮጵያ ድርድር መጀመራቸውን የሚመለከት ነው። ድርድሩ የወደብ ኮሪደርን የሚመለከት ጭምር ነው። የመዳበሪያ ፋብሪካው ጉዳይም በዚሁ ንግግር ዋና አጀንዳ ሆኗል። በጅቡቲ ስለሚኖሩ ኢትዮጵያውያንም ጅቡቲ ጉዳዩን ባትተወውም ለማቀዝቀዝ ተስማምታለችም። ጅቡቲ ላይ የኢትዮጵያና የጅቡቲ ከፍተኛ ባለስልጣናት እየተነጋገሩ ነው። በቀዳሚነት ይህን የጅቡቲና የኢትዮጵያን አዲስ ድርድር እንመለከታለን። በሁለተኝነት ደግሞ የግብፅን ታሪካዊ ሽንፈት እናያለን። የህዳሴው ግድብ የምርቃት ቀን እየተቃረበ ነው። ለሺህ ዓመታት የዘለቀ ብሪት ተንፍሷል። ግብጾች እኛን ኢትዮጵያውያንን ጀሃነም ይግቡ ያሉበትንና ለዘመናት የተካሄደው እልህ አስጨራሽ ፍልሚያ በኢትዮጵያውያን የበላይነት መደምደሙን ስለምታረጋግጠው አንዲት ዕለት እናያለን። ያቺ ቀን ለግብፅ ትዕቢት የመቃብር ዕለት ናትም። ያቺ ዕለት ማን ገሃነም እንደሚገባ ምስክር የምትሆን ታሪካዊ ቀን ናትም። የህዳሴው ግድብ የምርቃት ዕለት የሆነችው ቀን ለሺህ ዓመታት የተደረገላት አስጨራሽ ትግል በድል የተደመደመባት ከአድዋ ድል እኩል ታሪክ ቀያሪ ቀን ትሆናለችም። እናየዋለን። እናንተ ብቻ እስከ መጨረሻው ድረስ ከጥለት ጋር አብራችሁን ቆዩም። በጅቡቲው ድርድር እንጀምራለን። አህያ ቢጎፋ ከጓሮ አይዘልቅም ይባላል። የጅቡቲ ድንፋታ ብዙም እንደማይቆይና ከኢትዮጵያ ጋር መጋፈጥ እንደማትችል በዝግጅቶቻችን ስንገልጽ ቆይተናል። ጅቡቲ በተለይ ኢትዮጵያውያን ለቀው እንዲወጡ ማድረጓን ግን አሁንም አልሻረችም። ነገር ግን ኢትዮጵያውያን ከጅቡቲ ወደ ሀገራቸው እንዲመለሱ የሚደረግበት መንገድ እንዲስተካከል ተስማምታለችም። ሀብታቸውን እንዲሸጡ፣ የሰሩበት እንዲከፈላቸው፣ እስር ቤት ወይም ካምፕ እንዳይገቡ፣ መብታቸው በተጠበቀ መንገድ ወደ ሀገራቸው እንዲመለሱ ለማድረግ ተስማምታለችም። ከዚህ በተጨማሪ ዛሬ የጅቡቲና የኢትዮጵያ ባለስልጣናት ጅቡቲ ውስጥ ድርድር አካሂደዋል። ድርድሩ የተካሄደው በጅቡቲ የወደብና የነጻ ዞን ባለስልጣንና በኢንጂነር ሀብታሙ ተገኘ በተመራው የኢትዮጵያ ከፍተኛ ልዑክ መካከል ነው። የድርድሩ ዋና አጀንዳ የነበረውም የወደብ ኮሪደርና ሎጂስቲክ ጉዳይ ነው። ጅቡቲ ከግብፅ ጋር በፈጸመችው ያልተቀደሰ ጋብቻ ምክንያት በኢትዮጵያ የወደብ አገልግሎት ላይ ከፍተኛ እንግልት